የማይችል ወደን ፈቅረን ራሳችንን ግን በኃጢአት እያቆሰልን መግባት የሌለበት ቦታ እየገባን ግን እየታረድን ነው። ለምን እንዴ? ተው ክርስቲያኖች፣ እንድንቃ እንጂ መበረታት አለብን። እስከ መቼስ እንዲሆነን እንዘልቀዋለን? እውነቴን እኮ ነው የምላችሁ። ከኛ መካከል ተፈልጎ የሚገኝ መልካም ዘር ይሆን ይሆን? ከኛ መካከል ተገኝቶ እግዚአብሔር እንኳን እንዲያረኩበት የሚል ሰው ይኖር ይሆን? መልካም መሬቶች የተባሉ የሐዋርያት ልብ እኮ ነው እነሱ ጋር የተዘራው። ገበሬው ዘሬውን ዘር ሊዘራ ወጣ። ዘሩን ሲዘራ ሁሉም ሰው ያየው ነበረ። ክርስቶስ ሰው ሲሆን ሁሉም ሰው አይቶታል፣ ተመልክቶታል። ጻድቅ ኃጥእ አትሉትም፣ ሁሉም ተመልክቶታል። ሰው ሳይሆን በፊት እኮ ማንም አያየው። እንኳን ጻድቃን ይቅሩና የሚሸከሙት መንበሩን ኪሩቤል እንኳን አይተውት አያውቁ። ክርስቶስ ግን መታየትን መረጠ ለኛ ሲል። እንዴት እኛ ለሱ ብለን መኖር ይክበደን? እንዴት ለሱ ብለን መኖር ይክበደን? ክርስቲያኖች እውነቴን ነው የምላችሁ፣ በጣም አድርገን መጠንቀቅ አለብን። በጣም አድርገን መንቃት አለብን። በእውነት አሁን ክርስቲያን ካልሆነን መቼም ልንሆን አንችልም። አሁን ቤተ ክርስቲያን ውስጥ ካልተተከለን መቼም ልንተከል አንችልም። ሌላ መከራ፣ ሌላ ሰቆቃ፣ ሌላ ጭንቅ አትጠብቁ። ያለንበት ይበቃናል። ቤተ ክርስቲያን ውስጥ ለመግባት ከሩቅ አንሁን፣ እንሰብሰብ። ምክንያት አንፈልግ፣ በዓል አንጠብቅ። ሁሌም ቤተ ክርስቲያን ውስጥ እንገኝ። ብንችል እናልቅስ፣ ብንችል እንዘን። ይሄ እንኳን ባይሆንልን የቤተ ክርስቲያን አምላክ ሁላችንን እንዲያ እንጸልይ። ያልጸለይነውን ያለመንበትን ነገር ለምን እንወቅሳለን? ቤተ ክርስቲያን ጥፋት ያጠፉትን ብትወቅስ ጸሎት ጸልያ ልቡና እንዲሰጣት ለምና ነው። እኛ ያልጸለይንላቸው በአመራራቸው ማስተዋልና ጥበብን እንዲሰጣቸው ያልተማጸንላቸው ለምን ነው አባቶቻችንን አፋችንን ከፍ አድርገን ለመናገር የምንደፍረው? ማናችን እዚህ ውስጥ ስለ ሊቃነ ጳጳሳት ጸልየን? ማን ስለ ኤጲስቆጶሳት፣ ማን ስለ መነኮሳት ቆሞሳት፣ ማን ስለ ካህናት ዲያቆናት አገልጋዮች ጸልየን? የራሳችን ጉዳይ ብቻ እንዴ የሚያሳስበን? ይሄ እኮ ማንቂያ ደውል ነው። ክርስቲያኖች ስለ ሁሉም ጸልዩ እያለን እኮ ነው እግዚአብሔር። ያ እንኳን እሺ አይሁን። በሁሉም መሬት ላይ የተዘራው ዘር ክርስቲያኖች፣ በሁሉም ቦታ መኖር የሚገባን እኛ ክርስቲያኖች መልካም ወቅት ብቻ እየፈለግን ክርስቲያኖች አሉ። ደገኛ የሆነ ዘመን ብቻ እየናፈቅን ከእግዚአብሔር ጋር ለመጣበቅ አንሞክር። በሚመቸውም በማይመቸውም፣ በሚሆነውም በማይሆነውም በሁሉም ጊዜ ክርስቲያን መሆን አለብን። ክርስቲያኖች በሁሉም ጊዜ ብንችል እስከ መቼ የሆነ ምቹና የሆነ ነውጥ የሆነ አልባሌ ነገር ስንሰማ ብቻ ነው የምንሰበሰበው? የሆነ መዓት መጣ ሲባል ብቻ ነው ሆ ብለን የምንሰበሰበው? አይደለም። ለቅዱስ ቁርባኑ ለመዓቱ ያለቀስን ማልቀስ አለብን። የተዘጉ አብያተ ክርስቲያናት እንደሚያስለቀሷችሁ ቅዱስ ቁርባን የማይቀበሉ